እንደዚህ አይነት ከባባድ ውሳኔ ሲወሰን እኔ ምትክ የት ነበርኩኝ? በተለይ የሄርሜላ ውሳኔ ብዙ ጊዜ ሁላችንም ስንጠብቀው እንደ ሴት ልጅ ኮስተር ብላ የሆነ እርምጃ መራማድ አለባት ብለን ስንጠብቅ የነበር ነው ውሳኔ ሲወሰን ዛሬ የት ሄጄ ነበረ ምርጦችዬ። በነገራችን ላይ ያው ከመሸካቸው ብዬባቸዋለሁ። በስራ ምክንያት የሰው ቤት ነው ቢዚ ሆኜ ነበረ። ያው ባዳመጣችሁና በደረሳችሁ ሰዓት የራሴን ድርሻ እኔም ደግሞ በሄርሜላ ውሳኔ ላይ አንዳንድ ነገር ልላችሁ ከመሸመጥቻለሁ ማለት ነው። እንዴት አመሻችሁልኝ ቤተሰቦቼ? ሰላማችሁ ጤናችሁ በዘት ትርፍርፍ ይበልልኝ የኔ ምርጥና የኔ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ በሄርሜላ ውሳኔዋ የእውነት እንደኔ ማለት ነው የራሴን ሀሳብ ነው የምሰጣችሁ። እንግዲህ ውዶችዬ ያው ብዙ ሰው ተመልክቶታል። ወደ 120 ምናምን ሺህ ቤተሰብ እንግዲህ እንደዚህ አይነት ነገር ላይ መቼም እናንተ አክቲቭ ናችሁ አይደል? አያመልጣችሁም። እኔ ቤት ራሱ እኮ እየጻፋችሁልኝ አሁን ነው ድንገት ወደ ስቱዲዮ ብቅ ስለ ያየሁትና እንግዲህ ወደ 120 ምናምን ሺህ ከመሸ አየር ላይ የሁሉ ቪው ያገኘው እንግዲህ የሄርሜላ ዛሬ ውሳኔ የሚል ነውና የአብርሽንና ሩታን አስታራቂ ሆና ያው ከህይወታችሁ ሉጣ ለአንዴና ለመጨረሻ በሚል ውሳኔ ነው ዛሬ እንግዲህ ሄርሜላ የመጣችው። ለእኔ ግን ሄርሜላ የምር ከልቧ ቆርጣ የእውነት በቃኝ ይሄ ወንድ ለእኔ አይሆንም ብላ ወይም ደግሞ የሰራቻቸው ስራዎች ጸጽቷት ከሆነ የምር ከልቧ ድጋሚ ካልተመለሰች ለእኔ ቢረፍድም እንዳልኳችሁ ትክክለኛ ውሳኔ ነው። ቢረፍድም ቢዘገይም አሁን ባይሆንም ይሄ ውሳኔ መወሰን ያለበት አንድ አመት ከምናምን ነው እንደዛ አካባቢ ይመስለኛል አይደል? እንደ ሩታ ሄርሜላና አብርሽ እንኳን ከተገናኙ ይሄ ሁሉ ጊዜ ዋጋ ብዙ ከፍላለች። አብርሽን እኔ ያደርገዋለሁ ብላ ብዙ ደክማለች። የሆነ ሰዓት ላይ መቋጨት ነበረባት፣ አያያዙን አይታ እውነቱን አይታ። ምክንያቱም በአብርሽና በሷ ህይወት ውስጥም ሆነ ፍቅር ውስጥ ስትዳክር ስትደክም ለሱ ብዙ ነገር ስትሆን ከልጁ እናት ጋር እኩል እንትን ስትል አንቺ አትሆኙም እንደዚህ እኔ ነኝ የምሆነው እያለች ብዙ ስትደክም የነበረችው እሷ ናት። አሁን ራሱ በውሳኔዋ እንዳያችሁት ከሆነ አብርሽ ብዙም የተጸጸተ አይመስልም። በውሳኔዋ እንዳያችሁት ከሆነ ብዙም የተጸጸተ አይመስልም። በውሳኔዋ እኮ ተስማማ። አንቺ ወደሽና ፈቅደሽ ከሆነ ይህን ውሳኔ ከወሰንሽ ምንም ችግር የለም ማለት አስባችሁታል። ድሮ ቢሆን እንደዚህ ነበር አብርሽ አይደለም። ስለዛ ሄርሜላ ዛሬ ላይ እንደዚህ አይነት ውሳኔ እንድትወስን ያደረጋት ዋናው ነገር አንደኛ ትናንትና ወንድሟ አምርሮ ነበር ሲናገራት የነበረው፣ አምርሮ ማለት ነው። ሁለተኛ ቤተሰቦቿ ስላችሁ ያው አንደኛውን ወደ ሚዲያው ስትመጡ የእናንተ ቤተሰቦቻችሁ ከቤተሰብ ከገዛ ስጋችሁ በላይ እናንተን የሚከታተላችሁ ፋሚሊ ነው። በተለይ በስደት ያሉ ልጆች ስለ ሄርሜላ በጣም ይጨነቃሉ። አብርሽን ሁኔታውን ሰሞኑን ያሉ ይመለከታሉ። በዛ የተነሳ በጣም ጥሩ ኮሜንት ከበፊት ለየት ያለ እያስቀመጡላት ነበርና ከወንድሟ ጋር ያ ተደምሮ እንግዲህ ሄርሜላን ዛሬ የራሷም የውስጧ ብሶት ነበረ። ብሶቷ መቼም በዛ በቀይ ፊቷ እንደ አይኗም ፊቷም እኮ ነው እናንተ ደም የመሰለው አልቅሳ ልትሞት። ግን ደግሞ ሄርሜላ የውሳኔ ሰው ስትሆኚ መልፈስፈስ አይደለም፣ ኮስተር ብለሽ ነበር መሆን ያለበት። ከመምጣቱ እኮ ቅፍ አደረግሽ። እሱ እኮ እንደ ድሮ አሁንም እኮ እውነት ካያችሁ በደንብ አድርጋችሁ እንደ ድሮ እንኳን እኮ እያቀፋት አይደለም። እጁን እንዲህ እያደረገ ለማቀፍ እንኳን በዚህ ልቅሽ ይሁን። አሁን ላይ ጊዜ አይደለም። ከሁለቱ ጋር ውሳኔ የለኝም ወንከዚች ጋር መሆንበት የወሰንኩት ውሳኔ የለም ካለ ለማቀፍ እንኳን በዚህ ናል ኩራት ካለው ሄርሜላዬ ምንም አልቀሰሽ በሱ በአብርሽ መለየት ማለት ነው። በአብርሽ መለየት ምንም ያስለቅስሽ ነገር የለም። ምንድነው ባቄላ ጠፋ ቢል ፈስቀለል አይነት ነገር ነው። ከአብርሽ በመለየትሽ ታተርፊበታለሽ እንጂ እንደኔ አትጎጅበትም። ያው ቢረፍድም ማለት ነው። ግን ደግሞ አንዳንድ ንግግሮችን ስትናገሪ ሰምቻለሁ። ያው በእርግጥ በትዳራችሁ ገብቼ ሩታኔ እንደዚህ አድርጌ ራስ ወዳዶኝ የኔ የማይሆንን ሰው የኔ ለማድረግ ብለሻል። ይሄ እኛም ራሱ ገና ድሮ ምን ዘማን ተናግረነው ነበር አይደል ምርጦችዬ? አዎ የሰው ባለ መዳከር ተፋታም አልተፋታም ለአንቺ በህይወትሽ ስጋት የሚሆንብሽ ከነገ ዛሬ ልጁ ጋር ሄደ ልጁን ላይ ነው ሚስቱን በምን አይነት ሁኔታ ያያታል፣ ነገ ተነጎዳያ ልጁ አጓግቶት ወደ ሚስቱ ይመለሳል ብለሽ የሴትነት እድሜሽን ቀላል እኮ አይደለም። ለሴት ልጅ እኮ ሁሌም እንናገረዋለን አይደል? 2 ደቂቃ እኮ በህይወትሽ ውስጥ ሄርሜላዬ ዋጋ ነበራት። ያንን ብታስከራስ አንቺ በጊዜ ያው ራስ ወዳዶሽ እንዳየንሽ ከሆነ ራስ ወዳዶሽ ሄርሜላ
ራስ ወዳድሮች ሲቀጥል ደግሞ ለዛች ሴት ያልሆነ ወንድ እንዴት ይሆናል ብለሽ ራሱ አንቺ በዛን ልክ እሱ ላይ መድከምሽና ጊዜሽን መስዋዕት ማድረግሽ ራሱ እንደ ሴት በጣም ያሳዝናል። ክብሬን ያወረድኩ፣ አዎ በጣም አወረድሽለት። ያንቺን ክብር ያወረድሽ እኮ ሄርሜላ ዝቅ ብለሽ ፍቅርህን ግለጽልኝ ያልሽ ሰዓት ነው። ያኔ ፈልጎትና ወዶ ከራሱ አንደበት ከወንዱ አንደበት ሲመጣ ነበር። አንቺ በዛን ሰዓት ነው ክብርሽን የሚያወረድሽው። የቤተሰብ ክብር አለ። እኔም እኮ እንደ ሰው ባሌ ብዬ፣ አዎ ግን አብርሽ አይደለማ እንደ ሰው ባሌ ነው ምናምን ብለሽ የምታሳዩና ኮራ ብለሽ እንደ ሴት በሙሉ ኮንፊደንስ ኖሮሽ ቤተሰብ ጋር ይዘሽ የምታስተዋውቂው እንደ አብርሽ አይነት ወንድ አይደለም። ልጅ ያለው ትዳር ያለው ቤተሰብ ራሱ ማለት ነው። በምን አይነት ሞራል እናት አባት ራሱ ይቀበሉሻል? እንዴት ነው ይላሉ እኮ ይጠይቃሉ። ጀርባው እንዴት ነው አይደል? ማን ነው እንዴት ነው ይሉሻል። አግብቶ ነበር፣ ወልዶ ነበር፣ ከሚስቱ ተለያይቶ ነበር ስትይ ቤተሰብ ላይ የሚፈጥረውም ስጋት አላየሽ አይደለ? ስለዛ አንቺ ብዘገይም ለእኔ ያው ካልቆረጠልሽ ነው። እኔ እኮ ችግሩ አሁን ላይ እምባሽን ሳየው ሙሉ ለሙሉ ከአብርሽ እንኳን ያው አሁንም ሩታና አብርሽ አንድ ላይ እንዲሆኑ ጸጽቶሽ ወይም ደግሞ ትዳራቸውን በጠበጥኩ ብለሽ ጸጽቶሽ አይመስለኝም ሄርሜላዬ። ግን ደግሞ እንዳልሽውም ያው አንድ ሰው ብቻውን አንድ እንጨት ብቻውን አይነድም ይባላል እና ብቻሽን ደከምሽ። ወንድምሽም ትናንትና እንደ እህት የመከረሽ ነገር አለ ከአንቺ እንደውም እሱ ነው በደንብ ነቅቶ የገባው የአብርሽ ሁኔታ የአብርሽ ነገር ለአንቺ እንደማይሆንሽ ብቻሽን እየደከምሽ እንደሆነ ቢረፍድም የገባው ወንድምሽ ነው። እንደውም አየሽ ሄርሜላ፣ ስለዛ አንድ እንጨት ብቻውን አይነድም። አይሽ ይሄ ልጅ ቢፈልግሽ እኮ ከሁለታችሁም ጋር መሆን አልፈልግም አሁን ለራሴ ጊዜ ተጣለው ብሎ ራስ ወዳድ አይሆንም ነበር። አየሽ እናንተ እዛ ጋር እያለቀሳችሁ፣ ግን አብርሽ ግድ የለም ተው። የሴት ልጆች እንባ ግን የት እንደሚጥልህ አላቅም። አሁን ከሩታም ከአንቺ ጋርም አልወሰንኩም። አብርሽ በጣም ራስ ወዳድ ነው። ለምንድን ነው በሩታ ፊት መወሰን ያቃተ? ደውይልኝና በውሳኔ ተስማማ። በቃ አንቺ ደስ ብሎሽ ከወሰንሻለና ደግሞ ለብቻው እንድታገኝም ፈለገ። ደውይልኝና ወነገ ወንተነገ ወዲያ ከሰዓት ማታ እናውራበታለን። ለምን በሚስት ፊት አትወስንም? ለምን አትወስንም? ለምን ፊት ለፊት ላይ ካሜራ ፊት አይደለ እሷ ያለችው? አንተም በካሜራ ፊት ለምን ውሳኔን አታሳውቃት? ሩታ ፊት ሲሆን ለምንድን ነው መወሰን የምትፈራው? አብርሽ ለምን ከካሜራ ጀርባ መገናኘት? አሁንም ደግሞ እንደተለመደው በዛ አንደበት እትትህ ብለ ደግሞ ሌላ ጊዜ ሴትነት ጊዜ ሰጥታ እንድትጠብቅ ነው አይደለ? ለብቻው አግኝተ የሴትነት ጊዜዋ ነው ምጥጥ አርገ በስትሮ ጠጥታ አሁንም ደግሞ ድጋሜ ሌላ አመት እንድሰጥ ነው መቼም ለብቻ ያገኘኛል ካል። ስለዛ ሄርሜላ አንቺ ሴት ልጅ ነሽ፣ ንቂ። በእርግጥ እንዳልኩትም እውነት የሩታና የአብርሽ አንድ መሆን ፈልገሽ አይደለም። እውነቱ ይሄ አይደለም ሄርምዬ። ግን ደግሞ ደከመሽ። ሰው አይደለሽ አንቺ ላይ የሚታየው መድከም ነው። ፍቅር ደግሞ ከሁለቱም ሲሆን ነው ደስ የሚለው አይደል? የበለጠ ደግሞ ወንድየው ለፍቅር ሲደክም ለሴታችን ሴት ለማግኘት ነገ የልጁ እናት ሊያደርግ ሲደክም ነው ደስ የሚለው። አንቺ እንዳየንሽ ከሆነ ብቻሽን ነው የምዳክሪው በአብርሽ ፍቅር ውስጥ ማለት ነው። አስቢ ንግግሩን። ይሄንን ውሳኔ እንድትወስኝ ያደረገች ደግሞ ተጸጽተሽ ወይም ደግሞ አብርሽና ሩታ አንድ ላይ እንዲሆኑ ፈልገሽ አይደለም። እውነታው እሱ አይደለም ሄርምዬ። ወይም ደግሞ ወደ ልጁ ለልዑል አሳዝኖሽ ቢያሳዝንሽማ ልዑል የአንድ ፍሬ ሕፃን ልጅ ቢያሳዝንሽማ ገና ድሮ ነበር አብርሽ የምትታዩ። አይ ከኔማ ይሄ አንድ ፍሬ ሕፃን ልጅ ይሄ ዱዳ ልጅ አባቱን ፍቅር ማግኘት አለበት ብለሽ ለሱ የምትታዩ ገና ድሮ ነበር። አሁን ስትናገሪ ስለ እሱ አይደለም እውነታው ደከመሽ፣ ብቻሽንም እየደከምሽ ነው። ሰሞኑን ደግሞ ለአንቺ የሚያሳይሽ ተገቢ ያልሆነ ከማቀፉ የተነሳ ራሱ ውስጥ ያስብ እስቲ። አሁን አቅፎ አባብሎሻል ስታለቅሺ እንደዛ አይንሽ ደም ሲመስል። አብርሽ በጣም ራስ ወዳድ ነው፣ በጣም ማለት ነው። አየሽ እንደዚህ እንኳን ስታለቅሺ እንደ ድሮ እንኳን ደረቱ ላይ ለጠፍ አድርጎ ሊያባብልሽ ፈቃደኛ አይደለም አይደል? ገና ሲመጣስ አስተቃቀፉን አይተሻል? እንዲህ እንኳን ለማቀፍ እጁ ምን ነው ክንፏ እንደተመታሽ ዶሮ እንዲያንጠለጠል አስቢ። ሰሞኑን ስታምሜ ወጣው ካለ በኋላ ላንቺ የሚያሳይሽ ተስፋ ምን አይነት ተስፋ ነው አስበሽዋል? በዛን ሰዓት አንቺ ካጠገቡ የነበርሽን ሴት እኔ ከሁለት አሁን አንቺ እንዲህ ስለወሰንሽ እኔ ከሩታ ጋር መሆን ምናምን የቀበጥሴ ይላል። ምንድን ነው በዚህ ልክ አብርሽ? ራስ ወዳድ ሆንክ እኮ አሁንማ ራስ ወዳድ ማለት ነው። ያንተ ደግሞ በዛ እግዚአብሔርን። ስለዛ ሄርሜላ የእርግዝናውም ነገር በእርግጥ ያው እውነት አይደለም። ስለ እርግዝናው ተመልሰን እናውራበታለን። አሁን እናውራበት ሄርምዬ ነው። ልጁን ያላባት ብቻሽን ለማሳደግ ወሰነች ነው። መቼም እርግዝና የለም ያስታውቃል። ይኸው እንግዲህ መቼም እርግዝና ቢኖር ወደ 4-5 ወር 3 ወር 4 ወር ባለሳሳት አይደል ካልጨመርኩበት
እንግዲህ በፊት የምትለብሻቸውን ቀሚሶች ናቸው የምትለብሻቸው። ሆድሽ ግን እዛው እንዳለች ልጥፍ እንዳለች ቦታዋን እንደያዘች ነው። የእርግዝናው ነገር ቡዜስ መታ የተቀደደችው ዴቭ ብቻ ነው የእርግዝናሽ ነገር አጠራጥሮት ስለ አንቺ እርግዝና ሳይሆን ስለ አንቺ ሴትነት ሲያወራ እኔ ገብቶኝ ነበር በጊዜው ማለት ነው። አየሽ እርግዝናውም ውሸት ነው። እርግዝናውም ዋሽተሻል ማለት ነው። ሄርሚ እያየሽ አይደል? አንቺም አብርሽን ለራስሽ ለማድረግ ወንም ደግሞ ከሩታ ጋር ፉክክር በሚመስል መልክ እሱ አረገዝኩ ስትል በጊዜው አንቺም አረገዝኩ ብለሽ መታየሽ፣ እኛም ብቻ አልነበረም በጊዜው አሸሹ። ይሄም ጥፋት ነው ሄርሜላ። አየሽ ወንድ ልጅ ውሸት አይፈልግም። በነገራችን ላይ እነሱ ምልም ያሉ ውሸታሞች ቢሆኑም ወንዶች ግን ከሴት ልጅ የሆነች ውሸት ካዩ በቃ ልባቸው እየራቀ ነው የሚሄደው። እና አንቺም በጊዜው እኛም ብቻ አይደለም ተመልካችሽም ብቻ አይደለም የዋሸሽው እዛ ጋ እንኳን ትልቅ የተባለች ሴትን ቡዜን ማለት ነው ጭምር ነው አብራ በአንቺ ማርገዙ ስትደሰት ያየናት አይደል? እርጉዝ ነኝ ብለሽ ለእሷም ጭምር ዋስተሻ። መቼም የሩታ ሲሆን ነው የሚገነው አይደል? የሩታ ሲሆን ይገናል። ፊት ቀደም ናቸው። የሩታም ውሸት ነው እርግዝናውን እሷ ወደ ራሷ ለመመለስ ያደረገችው ጥረት ነው ብለው ሲተረተሩ የምንሰማው በእሷ ነው። ቀድም የሚወጡት ፊት ቀደም ማለት ነው። እና ስለ እርግዝናውም አነፋታሽን በነገራችን የሄርሚዬ ለምን እንደዋሸሽ ለሱም ለእኛም ትነግሪናለሽ ግልጹን ማለት ነው። ግን ደግሞ አሁን የውሳኔሽ ትክክልና ጥሩ ይበል የሚያስብል ውሳኔ ነው። እሱም ለራሴ ስትይ ነው። ለራሴ ስትይ እንዴ ነገ የራሴ ህይወት ያሳስበኛል። ይሄ ልጅ ምን እያደረገ ነው? ወንድም ያለኝ ነገር ማታ ተኝተሽ በደንብ አሰብሻለን። ትናንትና ሚኪ ያለሽን ነገር ተመልካቾች የሚሉሽ ነገር አብላልተሽ አውጥተሽ አውርደሽ ሰሞኑን እሱም የሚያሳዩሽ ያልሆነ ተገቢ ያልሆነ አንቺ እንኳን ስታለቅሽ እኮ ድሮ እንደዚህ አልነበረም ማለት እቅፍ አድርጎሽ ራስ ወዳድ በቃ እሱ ደግሞ ራሱን ብቻ ነገሰ እኮ። እኔ ጊዜ ያስፈልገኛል፣ ወደ ራሴ እንዲህ መሆን አለብኝ፣ መወሰን ቅብጥስዬ ምንጥስዬ አለ እኮ አብርሽ ማለት ነው። አይደለም ሄርሜላ ንቂ። እኔ እኮ ገና ድሮ ብዬሽ ነበር ሄርሚ ብትሰሚ ኖሮ አብርሽ አይሆንሽም ሄርሜላ፣ ሴት ልጅ ነሽ፣ እድሜ ይሄዳል፣ ጊዜ አለ፣ ስንት ከአብርሽ የተሻሉ ምን ብሎሻል እኮ ትናንትና ወንድምሽ። ስንቱን ማንበርከክ የምትች እህቴ፣ አንቺ ግን ለዚህ እያለ ነበር ትናንት። እንደው ሚኪ አብርሽን ይህ ማይረባ እያጣጣለው ነበር ሲናገር የነበረው። እግዚአብሔርን ነው እያጣጣለው። ምክንያቱም አየው ልፍስፍስ ወንድ መሆኑን ማለት ነው። የሰው ልጅ እኮ የሆነ ነገራችሁን ካየ ቆራጥ ካልሆናችሁ እናንተን ለማጣጣል የካባችሁን ያህል ሊያወርዳችሁ ጊዜ አይፈጅበትም። እና ትናንት ከሚኪ የተረዳሁት ይሄንን ነው። ስንቱን ማንበርከክ የሚችል እኮ እህቴ ነሽ እያለሽ ነበር። አንቺ ተንበረከክሽ እንጂ እያለሽ ነው። አየሽ አይደል? ስለዚህ አሁንም ቢሆን ለራስሽ ብለሽም ቢሆን ይህ ውሳኔ ለሩታ ብለሽ ሳይሆን ለራስሽ አስበሽ የነገ ህይወትሽ አሳሰበሽ። አሁን ላይ ደግሞ ብዙ ነገርን ብትባይ እየዘገየሽም ቢሆን ያው ምንድን ነው የሚባለው እያደረ ክብር የሚባለው ነገር ያው የተቀበረ ቢሆንም እንደ አዲስ ክብርሽንም ማደስ ፈለሽ። ግን ደግሞ እመኑኝ ሄርሜላ በአብርሽ አትቆርጥም። አሁን ምናለች? ለአንዴና ለመጨረሻ ይሄ ቪዲዮ መዝጊያ ነው ብላለች። ከዚህ በኋላ አንቺ እንደምንም አድርገሽ የተቻለሽን መንገድም ፈልገሽም ቢሆን በተቻለሽ መንገድ የጣርሹን አልጥረሽ ለልጅሽ የልጅሽን አባት ወደ ቤትሽ መልሽ ሩታ። ከዚህ በኋላ በእናንተ ህይወት ውስጥ እኔ ሄርሜላ ተመልሼ ላልገባ ለራሴ አሳምኜ ራሴን ቆርጬበት ነው የመጣሁት። ግን እርግጠኛ እኮ አይደለችም። አሁንም በነገራችን ላይ እንድታሰምሩበት የምፈልገው ሄርሜላ አሁንም እርግጠኛ እኮ አይደለችም። እርግጠኛ አይደለችም ማለት አሁን ሁለት ልብ ናት ማለት ነው። ደግሞ ሄርሚዬ ያው የሩታን ጠርተሽ ያው አስታረቀቻቸው አስማማቻቸው ይባላል እንጂ አብርሽ እንጠጥ እያለ ነው። እንደው ደረቱን ነፍቶ አቤት አብርሽማ በቃ እኔ ብቻ ነኝ ተፈላጊ ያልክ በእነዚህ በሁለት ቆነጃጆቶች ሴቶች መሀል ላይ ወደክ እንደው በምን ቀን እነሱ እጅ ላይ እንደወደቅ ባናቅም እነሱ አንተ እጅ ላይ በምን እንደወደቁ እንጂ አናቅም። በቃ ራስን ቆለል ልፈነዳ ነው አብርሽ፣ ከምር ነው ልትፈነዳ ነው። በቃ ራስን ቆለላ ማለት ነው። እና እች ልጅ እንዲህ እያለቀሰች ወስንና ውሳኔን አሳውቃት። ሁሌ እንደተርበተበት ሩታ ፊት አንድ ቀን አትወስንም። የውሳኔ ሰው አይደለም። ለዚህ ነው እኮ ሴቶችን የምታንገላታቸው። ለዚህ እኮ ነው ሴቶች ህይወት ላይ የምትጫወተው። ለዚህ ነው ሴቶችንም የምትጎዳቸው። እንባቸው ውስጥ ጥሩ ነው እንዴ? አንዳንዶቻችሁ ደግሞ እዛ ያልሆነ ተስፋ የምትሰጡ አሉ። ሄርሜላ ይወድሻል አብርሽ፣ ተረጋጊና ጠብቂው፣ ጊዜ ስጪው፣ ታገሽ የምትሉ ደግሞ አላችሁ። አልፎ የዛሬ ውሳኔያችሁ ከሄርሜላ እኩል ነው የወሰናችሁት። ተመችቶኛል። ለራሷን ብላ ቢሆን እኔ ለሩታ ብላ ለሩታ አዝና አብርሽና ሩታን ለማስታረቅ ወይም ደግሞ ለሉል አዝና ነው ብዬ አላወራም። ምክንያቱም ከሁኔቷ እየተረዳው ነው
ከሁኔቷ ካሁኑ አለቀሰች እኮ ስቅ ብላ አቀፈችው እኮ። መለየት አትፈልግም። ሳትወድ በግድ መለየት ፈለገች እንጂ አትፈልግም። ይሄ ደግሞ ለነዚህ ወለልጁ ወለሩታ ብላ የምታደርገው ነገር ስላልሆነ ማለት ነው። ቢሆንም ግን ለራስሽ እንደ ሴት የራስሽ ነገር የወደፊት ህይወትሽ አሳስቦሽ እንደገና ደግሞ የተመልካችም ሁኔታ አለ የሚነግሩሽ ነገር። አንዳንዴ ተመልካች የሚጽፉት ነገር ይጠቅማል፣ ማየት ይጠቅማል። የወንድምሽም ተጽዕኖ አለ። ያ ነገር ነው ከአብርሽ ዛሬ እንድትወስኝ ያደረገሽ እንጂ ወደሽና ፈቅደሽ ወይም አብርሽን ለማጣት ፈልገሽ ወይም ደግሞ አሳልፈሽ ለሩታ ሰጥተሽ ወይም ደግሞ እንደ ሴት ተጸጽተሽ ነግበኔ የሚለው ነገር አቃጥሎሽ ነገ እኔም ሴት ነኝ ምን ይደርስብኛል ብለሽ አይደለም። እንደዛ ቢሆንማ ገና ወደ አብርሽ ህይወት ስትመጪ የቆረጠች ሴት ትሆኝ ነበር። ጀግና ሴት እንዴ! ነገ እኔስ ነገ ወልዳለሁ፣ ሴት እኮ ነኝ፣ እኔስ ምን ይጠብቀኛል አይደል ብለሽ ታስቢና ያኔ ከት ታረጊ ነበር ያንቺንና የአብርሽን ግንኙነት። እንደው እሱ እንኳን ፈልጎ ወደ አንቺ ህይወት ለመግባት እንኳን ተግደርድሮ ቢሆን ታቋርጨው ነበር። አሁንም ቢሆን ለራስሽ ብለሽ ነው ይሁን። አዎ ከመጎዳት መወሰን ይሻላል ቢረፍድም። ያው የሴት ልጅ እድሜ ያለ ያውሩታም እኮ ጠቅጠቅ እያረገች ነው። የአንቺ ምክር ቢጤ ይመስላል እንጂ ወጋ እያረገች እየሰማት ነበረና ይሁን እንዴ። ሴት ልጅ ነሽ እኮ እድሜ የሚባል ነገር አለ እናቴ፣ ላይፍ የሚባል ነገር አለ እንዴ። አንቺ ራሱ የሰቀቀንና የስጋት ህይወት ቢቀርብሽ የሱዴ፣ በዛ ላይ ደግሞ እንደዚህ አይነት ወንድ ጋር ሁሌ ራሱን ህፃንና ገና ጥንጦ ያልጣለ ወጣት ልጅ እያደረገን ለሚስል ወንድ ደግሞ ጊዜሽንና እንትንሽን ማባከንሽ ራሱ በጣም ነው የሚገርመኝ። እንደው ብታባክኝ እንደ ቆራጥ ወንድ ላይ የምር ቆራጥ ወንድ ላይ ነገ የአንቺን የራሱ የሚያደርግሽ ወንድ ላይ ለቤተሰቦችሽም ደረትሽን ነፍተሽ የምታስተዋውቂ ወንድ ላይ ምንድን ነው ማን ነው ብለው እንኳን ሲጠይቁሽ መናገር አንደበትሽን አውጥተሽ መናገርና መመስከር የምትችይለት ወንድ ሲሆን ለምን ጊዜሽን አይደለ ህይወትሽን ለምን አትሰጪው? ለአብርሽ አይነት ወንድ አሁን ሩታ ራሱ እኮ ብዙ ጊዜ ላለው ሩታ ራሱ ማለት ነው አንዴ ወልጄለታለሁ ብላ ነው እንጂ የምር ሄርሜላ እንዳንቺ ብትሆን ኧረ እንዴ ምን ነው በእናትሽ ሄርሚ ታይ እንጂ ታይ። አንቺ ተንበርክከውልሽ አልቅሰውልሽ ቢያንስ ቀለበት ጠንቦቅ አድርገውልሽ የሚያገቡሽ ወንዶች ስንት ባሉበት ምድር ለአብርሽ ያዙኝ ልቀቁኝ ማልቀስ። ኧረ አታልቅሽ እናቴ አታልቅሽ። ኧረ ጣላትሽ እና ለማንኛውም ምርጦች ያው ከመሸ ነው ዛሬ መጣሁባችሁ። የሄርሜላ ውሳኔ እንግዲህ ሁላችሁም ልክ ነው፣ ትክክል ነው፣ ጥሩ ነው እያላችሁ አዎ ጥሩ ነው። ግን ደግሞ ከልቧ አስባና ወስና ቆርጣ ከሆነ በእርግጥ ለራሷ እንደሆነ ግልጽ ነው እንጂ ለነዚህ ወንደዚህ ሴት ወን ደግሞ ለሉላ አዝና እንዳልሆነ ከሁኔቷ ከለቅሷ እሱን አቅፋ እንዴት እንዲሆነች ሁለቴን ያቀፈችኩ። አይ ፍቅር እሱ እንደዛ እንደናንተ እንደምትሆኑለት እሱ ወንድየውም ቢሆን ጥሩ ነበር። ግን አገጣጥመማ አንቺም እኮ አጠፋሽ ሄርሚዬ። እንደው ገና ለገና ተለያዩ ተጣልተዋል ብለሽ ሰው ህይወት ላይ መግባትሽም ትልቅ ጥፋት ነው። ከአንቺ እንደው አሁን ጉብሎች ነው ወጣቶች ሳዱሌዎች አሁን ከአንቺ ራሱ ብዙ ነገር መማር ይችላሉ ብዬ ነው የማስበው። የሰው ህይወት ላይ መግባት መጨረሻ ላይ የራስ ላይ ሆን ዋጋ አስከፍሎ ይሄዳል። እና እንግዲህ ሄርሚዬ ልጁ ራስ ወዳድ ነው። አብርሽ በጣም ራሱን ይወዳል። ለእናንተ እያሰበ አይደለም። አትጎዱ ሴቶች፣ ሞኝ አትሁኑ። አንቺም በለቅሶ ራስሽን አትጉጂ። እኔም የሄትነት ምክር ነው። ወስኝ እስከ መጨረሻው ቁርጥ አድርገሽ ነው መወሰን ያለብሽ። አይሆንሽም አብርሽ አይሆንሽም። የውሳኔ ወንድ አይደለም ወይ አብርሽ? ኧረ ያንተስ ለብቻ ነው። ያንተ ደግሞ ወንድነት ለብቻ ነው። እንደ ስንቱን ሴት አስለቀስ፣ እንደ 2 ሴት አስለቀሰ ትችለዋለህ። የስራ አንስጥ እና ለማንኛውም ያለው ነገር ይሄ ነው ምርጦችዬ፣ የኔ ወዶች አምሽቼ ነው የመጣሁት፣ ግን በጣም ይቅርታ ማለት ነው ወዶችዬ። ሰላማችሁ ጤናችሁ ብዝት ይበልልኝ። እስቲ በሄርሜላ ውሳኔ ምን ተሰማችሁ? ሁላችሁም የአብርሽም የሩታም የሄርሜላም አድናቂዎች ብትሆኑ ምን ተሰማችሁ? እስቲ እናንተም በኮሜንታችሁ ይሄን ተሰምቶናል፣ ይሄ ጥሩ ነው፣ የልክናት አይደለም የምትሉም ካላችሁ ሀሳብ አስተያየታችሁን እንግዲህ ከታች ቁጭ አድርጉልን። ቪዲዮን ላይክ አድርጉ። እንግዲህ ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። መልካም ሌሊት፣ የነገ ሰው ይበለን።